እናንተ ዘመን ላይ ያው ለምሳሌ ፔንቴኮስታል ነው አይደል ሀገር የሚመራው የምግብ በረከት አለ የገንዘብ በረከት አለ የኑሮ በረከት አለ ሀገር ላይ ፍቅር አለ ሀገር ላይ እኮ መንግስትን የሚቃወም አንድ ሰው መኖር አይችልም አንድ ሰው መንተንፈስ አይችልም እውነት ነው የምናገረው እኔ መካብም እችላለሁ መከስከስም እችላለሁ ምን ይላል መካኒሱስ እንዴት ላለች እንትን አትልም ይሄ ተሸናፊ ሰው ነው ካራክተሩ ነው እኔው መካኒሱስ ሙሉ ወንጌልም ቃልዮትም የሚማር ጴንጤ ግን አንድ አይነት ደህንነት አሁን ኢየሱስ ክርስቶስ በስጋ ቢመጣ እራሱ ቆይ አሁን ደግሞ አንተ የምትከድመው ኤርሚሻ የሚልህን ስማው ኤርሚ ማይ ብራዘር ለዚህ ጥጃ ንገረው ኤርሚሻ ለዚህ ጥጃ ንገርልኝ ስማ በደንብ ጥጆ እንዳል ጥጆ ስሚ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን ከሰዱቃውያን ከጸሐፍት ከአሴናውያን ከሂላል ከሻማይ ከቀናናውያን ጋር እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአት ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ እነግራቸዋለሁ። ሶፍት ያዙ እያወራሁ ስለታች ያላችሁ ይሰማል ጠጆ እንድታቂ ብዬ ነው እንዳልክ ጠጃው አታውቅ አየ የት እንደሚቆም ኢየሱስ ራሱ ቢመጣ መካነ ኢየሱስ ለመምጣት ሙሉ ወንጌል መሰረተ ክርስቶስ ቃለ ሕይወት ምናምን የት እንኳን እንደሚመጣ የት እንኳን እንደሚገባ አይታወቅም ማለት ጠጃ ይሄንን ነው ምነግር አየ ዕውቀት የላችሁ እኔ 10 ዓመት የሰራችሁትን ዛሬ 5ኛ ቀኔ ነው በ5 ቀን በትንትኑን አወጣሁት ተዋሻላችሁ ችግሩ ምንድነው የኦርቶዶክስ ጥላቻ እንጂ ሌላ ነገር አይደለም ክርስትና አንዱ ነው ያቀ የናንተ ቤት አንዱ ነው ያቀ ስለዚህ ያ ነገር ነው ባሉ ይገተታችሁ good luck babe okay I love you all right ስለዚህ ያን ነው ማለት love you too ጠጃው አሁንም ምንነግርህ ይሄንን ነው ተግባባን አንተ የሚለቃቀም ስትፈልግ እኔ ስራ ላይ ነበርኩ ተግባባን አንተም ኤርሚያስም ማን ነው በጋሻውም እንዲሁም ማን ነው ስሙ ትዝታውም የሚለቃቀም ስትፈልጉ የሚበላ እኔ ስራ ላይ ነበርኩ ስለዚህ ወደ እናንተ ነው የሚሄደው ልዩነት አለን ተበጣጥሰናል አልቀናል እያለ ልዩነት የለንም ብለው ሸወዱሽ አይዞ ቀጥል መካኒሱስ እንዴት ላለች እንትን አትልም ይሄ ተሸናፊ ሰው ነው ካራክተሩ ነው እኔው መካኒሱስ ሙሉ ወንጌልም ቃልዮትም የሚማር ጴንጤ ግን አንድ አይነት ደህንነት ሌላ አላምጣ ለመኖር ከባድ አልነበረም ምክንያቱም በዚህ ጊዜ ሰዎችን ለገሃነም ፈጥሯል ብለው እግዚአብሔር ሰዎችን ለገሃነም ፈጥሯል ኢንቴንሽናሊ ብለው ከሚያምኑ ሰዎች ጋር አብረን እየኖርን ነው ያለነው መንፈስ ቅዱስ በዚህ ዘመን አይሰራም መንፈስ ቅዱስ አይፈውስም መንፈስ ቅዱስ አይናገርም ብለው ከሚያምኑ ሰዎች ጋር አብረን ነው እየኖርን ያለነው አገልግሎት አንዱ ጋር እየመጣ መካኒሱስ እንዴት ላለች እንትን አትልም ይሄ ተሸናፊ ሰው ነው ካራክተሩ ነው እኔው መካኒሱስ ሙሉ ወንጌልም ቃልዮትም የሚማር ጴንጤ ግን አንድ አይነት ደህንነት እየኖርን እያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል ሌላኛው ሌላ ይላል ሌላኛው ሌላ ይላል ሌላኛው ሌላ ይላል ከአንዱ መንፈስ ጠጥተናል ብሎ ይላል ይሄው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ
ይሄንን ነው የምለው። ገባ? ምንም ነገር አንድ የሆነ ነገር የላችሁ። አንድ የሆነ በአንድነት በሌለበት ክርስቶስ የለም። አንድነት በሌለበት ቦታ ላይ ክርስቶስ የለም። ስለዚህ አንድነት ስለሌላቸው የምታመልኩት እውነተኛውን ክርስቶስ አይደለም። ከድንግል ማርያም የተወለደውን በስጋ ስጋ የነሳውን ክርስቶስን አይደለም። ምክንያቱም አብዛኞቻቸው የእናንተ ፓስተሮች ስጋ አልነሳም ብለው አስተምረው ከዛ በኋላ ሼም ይዟቸው ባዶ ገብተው መልሰው ስጋ ነስቷል ብላችሁ ያላችሁ እዛው ጥቅሱ እያለ ሉቃስ ወንጌል ላይ ጥቅሱ እያለ ይሄ ገርማችኋል እንዴ? ብሉይ ኪዳንን አያስፈልገንም የሚል ጀለሳችሁ አዲስ ብራንድ በጋሻው መጥቷል። መጽሐፍ ቅዱስ ብቻ ሲሉ ነበር አይደል? ሲበጠረቁ ድርሳን አያስፈልገንም፣ ምናምን አያስፈልገንም፣ ገድል አያስፈልገንም። ልስማማችሁ በሱ እሺ። ብሉይ ኪዳን አሁን አያስፈልገንም የሚልልህ ባልታዛር በጋሻው ልዘግብህ፣ ዮኒ ማኛ የመረጃ ምንጭ ልዘግብህ አባቴ። እናንተ ኮፒሊንግ ታፕታፕ ነው በቃ። ይሄን ታሪክ መስማት ነው ጥግ ድረስ። ለፕሮቴስታንቶችም ለማታውቁ ወንድምና እህቶቼ እንድትማሩ ለማድረግ ነው። ሌላ ነገር ኖሮኝ አይደለም። እስቲ የት አለ ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ ያቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው። መጽሐፍ ቅዱስን ይህን የሚለው በነገራችን ላይ ቃል የሚባል ወንድም ነው። ለኤርሚያስ ቃል የሚባል ቃል ሉተራውያን ነው። ኤርሚያስ ፔኔኮስታል ነው። እርስ በርስ በጥምቀት ጉዳይ ሊጨቃጨቁ ነው። በጥምቀት አይስማሙ። ሴትዮዋ ምን አለች? ሄሎ ያለችው ሴትዮ ትዝ ይላችኋል? ዳዊት ነው። እዚህ ጋር የሚታየኝ ቃል ነው። ዳዊት ነው። ኦኬ ዳዊት ኦኬ ዳዊት ከማጋ ከኤርሚያስ ጋር በጥምቀት ጉዳይ ስለማይግባቡ መነጋገር አለብን ይለዋል። ስሙ ጉባኤያቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብላለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ተመስገን። ተኝተው የነበሩት ልጆቼ እየነቁ ነው። እንግዲህ ለአሉባልተኛው ቀለም ወርቅ አይተንፍሱ። በዶግማ የውይይት ጥሪ አቅርበውለታል። እንግዲህ የውይይት ጥሪውን እንደሚቀበል ተስፋ አድርጋለሁ። በመጨረሻ የብልግና ስድቦቹን ላሰማችሁ። እሱን ተው፣ ስድድቡን ምናምን አልፈልገውም፣ ግን ሌሎቹን የታሰደበውን ምናምን እኔ እዛ ውስጥ አልገባም። ዋናው የኔ አጀንዳ ምንድን ነው? ትምህርታቸው ላይ የተበጣጠሰ ትምህርት እንዳላቸው ማሳያ ነው። ዳትስ ኦል አይ ኒድ። እኔ የምፈልገው ትምህርታቸው ይህ እንትናን ሰደበ እንትናን ሰደበ የሚለውን ሳይሆን ትምህርታቸው ሉተራውያንና ፔኔኮስቶ በጣም ኮምፕሊትሊ የተለያየ ዲኖሚኔሽን እንዳላቸው እንድታውቁ። ኢትዮጵያ ውስጥ ቃለ ሕይወትም መሰረተ ክርስቶስም እንዳልኳችሁ ሙሉ ወንጌልም ምንም አይነት መካነ ኢየሱስም ምንም አይነት የዲኖሚኔሽን ግንኙነት የላቸው። ግን ኢየሱስ ያድናል ይላሉ። ወደ ውስጥ ስትገቡ ግን የተለያየ አይነት እንደሆነ ራሳቸው የሚናገሩበት ነገሮች ነው ያሉት። የቴርክ ባልታዛሩ በጋሻው ባልታዛር የት ሄደ ነው? ይኸው ስማ
የምን ዘመን? ቆይ የምን ዘመን? የብሉይ ኪዳን ዘመን። ስማ ስሙ በደንብ አድርጋችሁ። የብሉይ ኪዳን ዘመን ላይ ያለውን እንዳትቀበሉ እያለ ነው። ስማ በደንብ ስሙ። እዚህ ጋር ባልታዛር በጋሻው። እንቀጥላለን። ጉዳቸውን ነው የምዘረግፈው ስለ ስለዚህ እኔ የምልህ ምንድን ነው በብሉይ ኪዳን ዘመን ያለውን ተከተልና ገደል አትግባ እያለ ነው። አሁን መጽሐፍ ቅዱስ ብቻ ቀረና አሁን አዲስ ኪዳን እየመጣ መጽሐፍ ቅዱስ ለሁለት ተከፍሏል። ባቢሎናውያን አሁን ደግሞ በምን ልትጣሉ ነው? ባልታዛር በጋሻው በምን ልትጣሉ ነው? አዎ ድርሳናት ገድላት አጣልቷል፣ ተለይታል። አንደርስታንድ ድርሳናት ገድላት እሺ አጣልተው ሄዳል። ብሉይ ኪዳን ደግሞ ልትጣላ መጣ። ብሉይ ኪዳን ላይ ያሉትን የተሰገደላቸው መላእክትም ሆነ ቅዱሳንም ሆኑ ምን የተሰገደላቸው ታቦት የተሰገደው ልክ አይደለም። እሱን ይዛ አሁን መጣ በኢየሱስ እንደዚህ ማድረግ አትችልም ይላል። ስለዚህ ብሉይ ኪዳን ከዚህ በኋላ አያስፈልግም። ሲፋቅ አንተ ኦንሊ ጂሰስ ነኝ እያልክ ነው። አሜን ብቻ ነው ጨውቴው ከስር ያለው አሜን ነው የሚል በጋሻው ባልታዛር እኔ እውቀት ያለ ይመስለኝ ነበር። ድምፅ ነጎድጓድ ስለሆነ ምናምን ሰዎች ይወዱ ነበር። እኔም በጣም ትመቸኝ ነበር። እውነቱን ነው መናገር። ከዛ ወጣህና አሁን ትምህርት ምን ሆነ? ብሉይ ኪዳን አያስፈልግም። ራስን ያልከው ደግሜ ላሰማችሁ ጀስት ኢን ኬዝ ቤተሰብ ዮኒ ማኛ አብዶ ነው ቀባጥሮ ነው እንዳትሉኝ። ብሉይ ኪዳን አያስፈልግም። ብሉይ ኪዳን ላይ ያለው ዝም ብሎ ነው ያለውን ይሄን ነው የሚል አየ መጽሐፍ ቅዱስ ላይ ያለ እንዳለ ያምናል እንደተሰገደላቸው የክብር ስግደት እንዳለ ያምናል። ለቅዱሳን ያምናል እኮ ግን ብሉይ ኪዳን ነው ስለዚህ አልቀበለውም እያለ ብሉይ ኪዳንን አልቀበልም። የመጽሐፍ ቅዱስ ደግሞ መጀመሪያው ዋናው ብሉይ ኪዳን ትንቢት ነው። አዲስ ኪዳን የተፈጸመ ጉዳይ ነው። ትንቢት ነው። አብዛኛው ብሉይ ኪዳን ካያችሁ ትንቢት ነው። ስለ ኢየሱስ ክርስቶስ ምሳሌ የና አብርሃም ልጁን እንዲያርድ ልጁን እንዲሰዋ እግዚአብሔር አምላክ አንድያ ልጅ እንዳለው አንድ ልጁን ጨክኖ እንደጨከነበት የሚያሳይ ትንቢት ነው የሚናገረው። ድንግል ትወልዳለች ስሙንም አማኑኤል ትለዋለች የሚለው ትንቢት ነው የሚናገረው ብሉይ ኪዳን። ለአዲስ ኪዳን ለምስራቻችን ምንድነው መነሻችን? ብሉይ ኪዳን ነው። ብሉይ ኪዳን ከሌለ አዲስ ኪዳን የለም። ይሄንን አፈር ከደም ያገባው የእናንተ ሰውዬ አፈር ድሜ አገባው። አፈር ከደም ያገባው አያችሁ። ይሄ ዕውቀት አይደለም፣ ዝም ብሎ በንዴት። ለምን ኦርቶዶክስ ቤት እየዘሞትክ መኖር አትችልም? እልቅና አይሰጥም። ዓለማዊ የሆነ እንደፈለግኩ ነው። ኦርቶዶክስ አትጠይቀ። ግን ቤቷ ላይ ማዕረግ ካለ በስርዓት ነው የምትኖረው። ማዕረጉ ከተሰጠ በሴት ብዙዎቹ ሲባሉ ሰምተን አናውቅም። ብዙዎቹ የሚወድቁ አሉ የሉም አልልህ። በሴት ብዙ የሚወድቅ ግን ለምን መሰለ? ልብሱን ሲለብሱት ይከብዳል።
አየህ ቄስ ከሄደ ለመጀናጀን ዲያቆን ልብሱን ለብሶ ስታየው ለመጀናጀን ሴቶቹም ይከብዳቸዋል። ሱፉን ለብቼ ዘንጬ ጩባ አርጌ ቼን አርጌ እየተቆላው ሲሄድ ግን አትራክት ያደርጋል ሴቶችን። ያማረ መኪና ይዤ ፉንፉን ቪላ ኖሮኝ ስል ቺክ ትመጣለች። ሴትን አብዛኛው ሴት በገንዘብ ትነዳለች። ሁሉም ሴት አላልኩ። ስለዚህ ራሱ ኤርሚያስ ከ10 ስንቷ ሴት ጋር ነው የምትመጠመጡት ፓስተሮች ብሎ የሰራው ቪዲዮ አለ፣ አሳያቸዋለሁ። ስለዚህ አሁን የብሉይ ኪዳን ትምህርት አያስፈልግም እያለ ቃል በቃል እየነገራችሁ ነው። ለቅዱሳን ይሰገድ ነበር፣ ለነገስታት ይሰገድ ነበር፣ ግን የክብር ስግደት እንደሆነ ይናገራል መጽሐፍ ቅዱስ። የክብር ስግደት ምክንያቱም ሰገደ። ለምን? ለንጉሱ ሰገዱለት ይላል። ለእግዚአብሔር ለንጉሱ ሰገዱለት ይላል። ስለዚህ ለእግዚአብሔርና ለንጉሱ የተሰገደው ለንጉሱ ለንግስናው ነው፣ ለእግዚአብሔር ለክብሩ ነው፣ ለሞገሱ። ስለዚህ ትምህርታችሁ ብጥጥስ ብሎ የምትሰሩትን የማታውቁት እናንተ ናችሁ። እናንተ መጣችሁ ኦርቶዶክስን ለማውራት ሞራል የላችሁ፣ ሙስሊምን ለማውራት ሞራል የላችሁ። አይደለም ኦርቶዶክስ፣ በአሁኑ ሰዓት ሙስሊም ደረቱን ነፍቷል። ሙስሊምን ልስበከው ስትል ከየት ነው ይልሃል። አሁን ሙሉ አንድ ፕሮቴስታንትን በደንብ ለማውራት ከየት ነህ ነው ጨዋታ። ከየት ነህ? ምንም ሌላ ነገር ሳይጨመር ቀነኒሳ ሆነ ሮጠህ ትጠፋለህ። ጥያቄው ከየት ነህ ነው። ሙስሊምም ጌታን ተቀበል ሲል ኦኬ እቀበላለሁ፣ ግን ከየት ነህ? ልክ ታክሲ ተራ እንዳለው ማለት ነው። ታክሲ ተራ ላይ መገናኛ ነህ፣ ፒያሳ ነህ፣ ካሳንቺስ ነህ ምን እንደሚለው እዚህም ጋር ምን ከየት ነህ ትባላለህ። አለቀ። ከዛ አንተን የምትደነግጠው የት እንደሆነ እንኳን አታውቀውም። የት እንደሆነ እንኳን አታውቀውም። አሁን የኦርቶዶክስ ልጆች ደረት መንፋት ጀመሩ። ለጥላት ደረት መንፋት እኔም እገባለሁ። ልደት ሮጦ ነው መግባት የጀመረው። አሁን ካያችሁት እነ ልደት ሮጦ ነው የሚገቡት። ሁለተኛ አካውንት ይዘህ መጣ። በሶስተኛም ቦልካለሁ። አይዞህ ሶስተኛ አካውንትም ይዘህ መጣ። ተግባባን። አሁንም እነግራችሁ ምንድን ነው ሌሎቹም እየሮጡ መምጣት የጀመሩት በአሁን ሰዓት ነው እንጂ ጥሪ አንቀበልም ነበር የምትሉት ለምን? እኔ መካብም እችላለሁ መከስከስም እችላለሁ። አሁን በብርድ ልብስ ተደብቆ ነው ያለው ኤርሚያስን ካያችሁ ብርድ ልብስ አድርጎ ወይኔ ዘማርያም መጣብኝ፣ ወይኔ ማነው ስሙ መጣብኝ፣ ወይኔ ብርድ ልብስ ተሸፍነው በፊትስ ደረቱን ነፍቶ አንጠባጥባለሁ ታቀኛለህ እያለ የሚፎግረው ሰውዬ አሁን ብርድ ልብስ አድርጎ መጥቷል። እንትን ገድል የምትለዋን ይዞ መጣ። ተሸፍኖ ልግባ ሲለው አያስገባ። በቃ አየህ፣ ብቃት ያስፈልጋል፣ እውቀት ገብተህ ማየት ያስፈልጋል። የአራድዬ ልጅ ስትሆን ገብተህ እይ ማንኛውንም ነገር። እኔ እንዲያውም አንዳንዴ ያመልጠኝና እመቤቴን እላለሁ ይዙኛል። የሀገር ቪዲዮዎች አሉ በመሀል ያመልጠኛልና የኦርቶዶክስ ልጆች ያሳብቁ ነበር። አንዳንድ ሰገጤዎች አሉና በመሀል ያመልጠኛል እያወራን ምናምን እኔ እመቤቴን ብዬ እላለሁ እና ይዙኝና ይፖስቱታል። ዋሾ እመቤቴን እላለሁ መሀል ላይ ይመጣብኛል። ከዛ ምን ያደርጋሉ የኦርቶዶክስ ልጆች? ይኸውላችሁ እመቤት ይላል ይህ ሰውዬ፣ እመቤቴ ከውስጡ አጠፋም ይላሉና አዎ እመቤቴን በጣም ነው መወዳት፣ በጣም ወዳት። ለምን መሰላችሁ መወዳት? የእናንተን አላውቅም የኔ እመቤቴ የምላት ቅድስት ድንግል ማርያም ግን
የጌታዬ እናት ናት። ልጇን ጌታዬ ያለች እናት ናት። That's why I love her. Nobody can do that. የኔ እናት እኔ ጌታ አትለኝም። የማናችንም እናት እዚህ ምድር ላይ ያለችው ልጄ ትለናለች እንጂ ጌታዬ የምትለን የለችም። ልጄ ትለናለች፣ ልጄ ትለኛለች። ልጄ ቅዱስ ነው። እናንተ ብትጠሉኝ ለእናቴ እኔ መልአክ ነኝ። ልጄ በጣም ልዩ ሰው ነው የምትለው። ልጄ ግን ጌታዬ ነው አትልም። የፈለገ ነገር ቢሰጣቸው ለሌላ ሴቶች ምናልባት ብራግ ሊያደርጉ ይችላሉ። በልጆቻቸው እንትን ሊሉ ይችላሉ እንጂ ጌታዬ ሊሏቸው አይችሉም። ተግባባል? የገዛ ልጅን ጌታዬ ጌታዬ እያሉ ማሳደግና ልጄ ልጄ ብሎ ማሳደግ ይለያያል። ዳስ ዋይ ቅድስት ድንግል ማርያም ልዩ የሆነች እናት የሆነችው። ሌላው መጽሐፍ ቅዱሳዊ ነው። ሌላ መጽሐፍ ቅዱስ ምንድነው? እናትና አባትህን አክብር ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ የቅድስት ድንግል ማርያም ከዚህ በፊት ብየዋለሁ፣ የዛሬ 10 ዓመት ቅድስት ድንግል ማርያም የኢየሱስ እናቱ ናት። እናቱን ሳታከብር ኢየሱስን ማክበር አለ እንዴ? የትኛው ትምህርት ነው ያስተማራች? እናከብራታለን ተል የቱ ጋር? ሁሌ ቪዲዮ ስትሰሩ በስጋ አልወለደችውም ስትሉ ነው፣ ስትመጻደቁ ነው የማየው። 4 ልጆች አሏት ብላችሁ ጨምራችሁ ነው የምትሰጡት። ማንኛውም በዛ ዘመን ወንድምና እህት ነው የሚባባለው። ድንግል ሌሎች ልጆች እንዳሏት እንደወለደች እንዳሳደገች የሚናገር አንድም መጽሐፍ ቅዱሳዊ መረጃ የለም። ወንድሞቿን ምን ይባላሉ? ወንድም እህት ይባላል ውጭ ያለ ማለት። ይሄንን እንኳን የማያውቅ ትውልድ ይዘው መጡ። ኢትዮጵያ ላይ የማይመረምር ትውልድ ይዘው መጡ። ለምሳሌ የሞተ ሰው አማልድም አሉ። ኦኬ እንስማማ፣ እሺ እንበለው። ቅድስት ድንግል ማርያም ሞታለች እንበል፣ ይመቻቸው። ለነሱ ጥያቄ አቀርባለሁ። ኤልያስ ያማልደናል? በአሁኑ ሰዓት ኤልያስ በሰረገላ ተነጥቋል አይደለ? ሄኖክስ ያማልደናል? እንደው እንድታብራሩ ነው። ለምን አይምሯችሁ ጠባብ ስለሆነ አስፍታችሁ ስለማታዩ። እሺ የሞተ ሰው አማልድም ተባለ፣ አማልድም። እሺ ልስማማ። ኦኬ አምግቦች ተስማማው። የእናንተን ስራ እንዲፈርስ እግዚአብሔር ሰርቶታል። ቀድሞ ሐሰተኞች እንደሚመጡ አውቆ አመቻችቶታል። ኤልያ በሰረገላ ያረገው አሁንስ ያማልዳል ወይስ አያማልድም? ሄኖክ ያረገው ያማልዳል ወይስ አያማልድም? ይሄንን ብዙዎቹ አያውቁትም። ዩዝ ዩር ማይንድ ስታነቡ ስትከተሉ አሜን ብቻ አይደለም። መኪና ይሰጣል፣ ገንዘብ ይሰጣል፣ አሜን ጩኸት ስለበዛ እውቀት አለ ማለት አይደለም። መጮህ እውቀት አይሆንም። ማንበብ እውቀት ነው። ማንበብ እውቀት ነው። ስለዚህ ለእናንተ የምጠይቃችሁ ጥያቄ እነ ኤርሚያስም ሆነ ሌሎቹ ለምታየው ፔንቴኮስቶ የምጠይቀው ሉተራውያን እንኳን በቅዱሳን ስለሚያምኑ አልጠይቃቸው። ሉተራውያን ማለት ለኦርቶዶክስ 5 ጉዳይ ነው። ይመጣሉ፣ ብዙ አይርቁም፣ ሰሞኑን ይጠመቃሉ፣ ችግር የለውም። ግን እስኪጠመቁ ማለት ነው። የኔ ጥያቄ አለኝ። ኤልያስ ያማልዳል? ያልሞተ ሰው ምልጃ እንዳለው መቼም መጽሐፍ ቅዱስ ይናገራል ብላችኋል። ኤልያስ ያማልዳል? ሄኖክ ያማልዳል? የመጽሐፍ ቅዱሱ ተነጥቀዋል። ስለዚህ ኮንፊውዝ ልትሆኑ ነው ማለት ነው። ልታብዱ ነው ማለት ነው። ልትቀውሱ ነው ማለት ነው። የማትመልሱት ጥያቄ ይዤላችሁ መጥቻለሁ። ሰው አንዳንዴ ማንበብ ትልቅ ሰው ያደርጋል። እኔ 8 ወር ቅጥቅጥ አርጌ ሳነብ ነበር። ጌታ ክብሩን ይውሰድ። ቅጥቅጥ አርጌ የትኛው ይሻለኛል? ከየትኛው ብፌ ባነሳ ይሻላል? ከየትኛው ምናምን መላእክት እሺ መንፈስ ናቸው ይባል፣ ችግር የለው። መላእክት ጋር ሄደው አይ መላእክትማ ሰው አይደሉም ይሏቸዋል። መላእክትን ተዋቸው። ከሰው ጋር ነው ጭቅጭቁ ያለው። ስለዚህ ኤልያስ አልሞተም፣ ሄኖክ አልሞተም። የት ሊወስዷቸው ነው? ስለዚህ ያንን ነው
ሌላስ እስቲ እኔ ታቦት ሄዶ የሚያድርበት ምክንያት የታቦት ለምንድን ነው ታቦት ኦርቶዶክስ እያወጣች የኢትዮጵያ ኦርቶዶክስ? እኔ እጠይቃለሁ። እግዚአብሔር ይባረክ። እኔ እጠይቃለሁ። ከመጠየቅ ወደኋላ አልልም። መጠየቅ ያለብን በየትኛውም ቦታ ጠይቁ ወንድምና እህቶቼ። ዝም ብላ አትቀበል፣ ጠይቅ። ታቦት ለምንድን ነው ውጭ የሚያድረው? ለምን ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የስጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራል። ይህንን ነው የምለው። ስለዚህ ታቦታቱ የሚያድሩበት ሪዝን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደበትና ሲጠመቅ ሲመጣ የሆነበት እንጂ። ሁለተኛ ምንድን ነው? የእግዚአብሔር ቃል እዛ ላይ ያለው የእግዚአብሔር ቃል እግዚአብሔርን እንጂ የምናመልከው ታቦቱን አይደለም ብለው በግልጽ ኦርቶዶክስ ታስቀምጣለች። ሌሎቹ ግን ምንድን ነው? ለቢዝነስ አያመችም። ኦርቶዶክስ ይህን አባባሏን ማንም አይቃወመው፣ እንዲቃወም ተደርጎ ግን ይደረጋል። ምን እንዴ ገድል የሚለው እኮ ብሎ ይመጣል። ይህንን ነው። ስለዚህ በብዛት የኦርቶዶክስ ልጆች እባካችሁ ማሰብ ያለባችሁ የምትወዱትን ነገር ማወቅ አለባችሁ። ለምሳሌ ኳስ ትወዳለህ። እኔ በጣም የምታናዱኝ የኦርቶዶክስ ልጆች ኳስ ትወዳለህ። የዛን ሰውዬ እስከ ቡታንታው ቁጥር ታውቃለህ። ብልግና ነው። የዛ የምትወዱት አርሰናል የሚባል ቆሻሻ ይሁን ማንቸስተር የሚባል ከብት የሱን ቡድን እያንዳንዱን ነገር ታውቃለህ። ታሪኩን፣ የህይወት መዳኛ የሆነውን የኢየሱስ ክርስቶስን ማንነት፣ የሃይማኖትህን የሰጠችን ኦርቶዶክስ ምንም የምታውቀው ታሪክ የለም። ማፈር አለብህ። እውነቴን ነው የምልህ። ራስህን ጠይቅ። ልጆች ቢጠይቁ መልስ የለህ። ይሮን ጋር ነጥን ትሰይ ዝም ብለህ ተከተል ትለዋል። አስበው። ምንም የማያውቅህ የማያድንህን ማንቸስተርን፣ አርሰናልን፣ ይሄ ሊቨርፑል ገለመሌ ብለህ የነጫጭባ ማት ሰብስበህ እያንዳንዱን ነገር ታውቃለህ። የኦርቶዶክስ ልጅ በተለይ ግን ለህይወት የሚሆነውን ኦርቶዶክስን የሚያብጠለጥሏትን እንደፈለጉ ሲጫወቱባት ድራማ ሲሰሩባት ዝም ብላ እኔ አላውቅም፣ እኔ ዱርዬ ነኝ፣ ይቺ ፋሽኗ፣ እኔ ዱርዬ ነኝ፣ ስለ መጽሐፍ ቅዱስ አላውቅም፣ እኔ ዱርዬ ነኝ ትላለህ። ኖ ማይ ህይወት ይቀድማል። ዱርዬነት የትም አያደርስም። የዱርዬነት መጨረሻው ስካርና ዋልጌነት ነው። ስለዚህ አስተውሉ። የኦርቶዶክስ ልጆች ማድረግ ያለብህ ምንድን ነው? ከኳሱ የበለጠ ስለ ክርስትና ካልተጨነቅ ጠፍተሃል። ከሙዚቃ የበለጠ ስለ መዝሙር ካላወቅ ጠፍተሃል። የአራድዬ ልጅ ህይወቱን የሚያድን ነው፣ ህይወቱን የሚያጠፋ አይደለም። የአራዳ ልጅ ህይወቱን መምራት የሚችል እንጂ ዝም ብሎ ከብትነት አይደለም። ስለዚህ በማስተዋል ብትመላለሱ ጥሩ ነው። ለምን እችን ድፍረት እችን ኮንፊደንስ እንዲመጣ በዚህ 3-4 ቀን ውስጥ አምጥቼዋለሁ። በዚህ 3-4 ቀን ውስጥ ከየትኛውን ማለት ችላል። ቢያንስ አየህ፣ ትረዳቸው ነበር። እንደፈለግኩ ተሰዳድቤ እንደፈለግኩ አድርጌ ዛሬ አንድ ጴንጤን የሚፈራ በንግግር ኦርቶዶክስ የለም። አንድ ነው ማወራ፣ ኖር ሲንግል ፐርሰን። ከየት ነው ማለት እንኳን ችልሃል። ዲኖሚኔሽን ምንድን ነው የምታምነው ብለህ ብትጠይቀው መልስ የለው ሲል ሲደነግጥብህ ይውላል። ስለዚህ ይህን ነው ማስተዋል አለባችሁ ብዬ የማስበው። ሌላው ጥያቄ እንሂድ።
ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዘኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ይሄ እንዴት እንደሚጫወቱባቸው የት እንደምትሄጂው እያላችኋል። ባሏን ታሳያቸዋለች እያለ ነው። ስሙ ወዴት እንደምትሄድ እያያችሁ ነው ይላል። ጭብጫቦ ጭብጫቦ just watch it. She's passing. Watch. Watch. She doesn't want to go, but the power of God is taking her there. መሄድ አትፈልግም ግን the power of God የእግዚአብሔር መንፈስ እንዲያስሄዳት ያደርጋል። እዩ ዝም ብላችሁ ይላል። Now she will go down. 3. Can you see? Watch, watch. እዩ ይላል። ዋች ማለት እዩ ማለት You see it? እዩ You are in trouble. ባሏ ላይ ተኛች። ኮፒ ሊንክ አላት። ባሏ ላይ ተኛች። እንቀጥላለን። ይሄ ቸርች ውስጥ የሚደረግ ቁማር ነው። ቸርች ውስጥ የሚደረግ ነው። በደንብ አሳያቸዋል። አትናደዱ። እኔ እውነት ነው የማሳየ። መብሸቅ አያስፈልግም። ቀጥል። Ask Titus. 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 Let's speak the truth. ንካናል። እውነቱን ተናገሯል። She's not the one. Yes, Papa. እሷ ነው የስ ፓፓ ነው የሚለው ጭራሽ። You are seeing what I'm talking about. Eh? This is what I'm talking about. When we pray for you, you got. So for her, that lady to go and sit on that man, it's not a mistake. I can show you many things like this. Fantastic. ፋንታስቲክ አለ እሱ ራሱ ምድያዘ That's how my brother got some kill. ስንት ባል አገባሽ የሚልም ኢትዮጵያ አለ። ሲፋቅ ስንት ባል አገባሽ ነው በኢትዮጵያ። ሐሰተኛዎች አሉ ይላሉ፣ ግን ስለ ሐሰተኛ ሲወራባቸው አይወዱም። ጴንጤ ሐሰተኛ ያላት ይላል፣ ስለ ሐሰተኛ ስታወራባቸው ግን ይናደዳሉ። እኔ አሁን ተዋህዶ መኑኝ፣ እስላም መነኝ፣ ጴንጤ መነኝ የሚል እምነት የለኝም። እኔ ያመንኩት ይበቃኛል። አትሊስት በሶስቱም ላይ የተወሰነ እውቀት አለኝ። በሶስቱም ላይ የተወሰነ እውቀት አለኝ። በፕሮቴስታንቱም፣ በኦርቶዶክሱም፣ በሙስሊሙም በተወሰነ መልኩ እውቀት አለኝ። አብዛኛው የለውም። አብዛኛው አንዱን ይዛል፣ ወይ ምናልባት ሁለት ኦርቶዶክስና ጴንጤ ይፋለማሉ፣ ወይ ኦርቶዶክስና ሙስሊም፣ ወይ ጴንጤና ሙስሊም እንጂ የሶስቱም ጥሩ አይነት አይዲያ ያለው ሰው የለም። ማወቅን አትፍሩት፣ አትፍሩ። ስለዚህ በሙሉ ከዚህ እንደተረዳችሁት ፕሮቴስታንት ወንድምና እህቶቼ ምንድን ነው የምትሉት? እንግዲህ አብሾ ጠጥተው ይሁን ምን ባላቅም፣ ግን ይሄ ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሚያድነው አምኖ የሚመሰክረው ነገር ነው እንጂ ውሃ አይደለም። ውሃ አይደለም። ስሙት። ትላንትና ከማንም ንፍጣም ጋር አልወያይም ብሎ ዘማርያምን በጣም ንቆ ሲያወራ አይታችኋል። ስድብ ኃጢአት ነው ይላል። ባልታዛር ትዝታው ሲሳደብ ግን ምንም ችግር የለውም። ከማንም ንፍጣም ጋር አልወያይም። እሱ ሲሳደብ ግን ችግር የለውም። መራገም ይችላሉ፣ መሳደብ ይችላሉ እነሱ። ሌላው ሲል ግን ነግሬያለሁ፣ እንጸልይባለን፣ በቤተ ጉባኤ ነው የምንጸልየው፣ እረግማለን ይላል። እነሱ ሲሳደቡ ችግር የለውም። ሰው እስቲ
የሚለው ነው። በውሃ ጥቅም የለውም ማለት ትንሽ ቆይተው ሲያስተምሩት ደግሞ ጥምቀት ያለ ጥምቀት አይድንም ይልና ራሱ ይናገራል። ስሙት። መነከሩ አይደለም የሚያድነው እሱ በክርስቶስ ያመነ ሰው ማመኑን በቃሉ ይገልጻል፣ ያውጃል፣ በውሃ ይጠመቃል፣ ይድናል። ያመነ የተጠመቀ ይድናል። ትዝታ ለአንተ ጌታ ኢየሱስ ምስክሬ ነው። እነ ዘማርያምማ አስለቅሰው ይለቀዋል። እኔ በቃለሁ ለአንተ ከፈለክ ሙስሊም ከፈለክ አልኩ ኦርቶዶክስ አደርጋለሁ። በምትፈልገው አትችልም። መጽሐፍ ቅዱስ አታነብም። አንተ ገድል እንጂ መጽሐፍ ቅዱስ አታነብም። ገድል ነው የምታነበው፣ መጽሐፍ ቅዱስን አታውቀው። ስለዚህ ያለ እውቀት ነው የምታወራው። ሙሉ ፔጅ ቢታይ ኦርቶዶክስን የተሳደብክበት እንጂ ወንጌል የሰበክበት አንድም የለም። ራስህ ከምትለው ጋር የተጋጨው መጀመሪያ ውሃ ጥቅም የለውም አልክ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ብለህ አሁን ደግሞ መጣ። ስለዚህ በእውነት ነው የምላችሁ ያለ እውቀት እኔ አንጨርጭሬ አንተን ባልታዛር በጋሻው እንዳልክን ኤርሚያስ ብትንትንን አውጥቻለሁ። ስለዚህ ለምንም አትሆኑ። ስለዚህ አሁንም ምንድን ነው የኦርቶዶክስ ልጆች ቤታችሁን ጠብቁ። እውነቴን ነው የምለው፣ ቤታችሁን ጠብቁ። አታሰድቧት። የሆነ አሁን ለምሳሌ ጭፈራው ሲኖር ምኑ በአደባባይ ወጣችሁ አታድርጉት። ጥቅም የለውም። ለምን በዚህ ጅብ በቀደደው ውሻ ይገባል ነው ጨዋታው። ምክንያት ፈልገው ኦርቶዶክስን መምታት ይፈልጋሉ። ምክንያት ነው የሚፈልጉት። ዋናው ኦርቶዶክስን ማጥፋት ከኢትዮጵያ ነው ዋናው ዓላማቸው። ለምን እንደሆነ አላወቅኩኝም። ለምን ኦርቶዶክስ እንደተጠላች ሊገባኝ አልቻለም። ዋናው ዓላማቸው ኦርቶዶክስን መከፋፈል፣ ኦርቶዶክስን በትንትኗን ማውጣት፣ ለሀገር ተቆርቋሪነት ከዛ ይቀራል። እና ይሄን ማንነታቸውን እኔ ከዚህ በኋላ ጌታ ኢየሱስ ምስክሬ ቢወስደኝ ራሱ ደስተኛ ነኝ። ቢያንስ አንድ ነገር ለህዝብ ሰርቻለሁ። አንድ ነገር የተዋሸ 50 ዓመት ያልሞላ ኢትዮጵያ ላይ ሃይማኖት ስንጥቅጥቆ የወጣ ይዘው መጣው ያጭበረበሩበትን ብትንትኑን አውጥቸዋለሁ። ብትንትኑን አይቆጨኝም። 50 ዓመት ያልበላው የሌቦች ጥርቅ፣ የወሮ በሎች ጥርቅ፣ የአጭበርባሪዎች ጥርቅ አንድ ላይ ሆነው ምን ላይ አጀንዳ አድርገው እንደመጡ የሚያሳይ ማንነት ያላቸውን ብትንትኑን አውጥቸዋለሁ። አይቆጨኝም። ከዚህ በኋላ እኔ ምንም አይነት ነገር ብሆን እግዚአብሔር ክብሩን ይውሰድ። ስለዚህ በተለይ ኢትዮጵያ ላይ በትልቁ ትልቅ ነገር ያላት ቅርስ ያላት ትውፊት የጻፈች በደንብ አድርጋ ልጆቿን የቀረጸች ኦርቶዶክስ እንደሆነች እንዳትረሱ። በደንብ አድርጋ ቤተ ክርስቲያን ሲገባ ያለው መንፈስ ኦርቶዶክስ ቤትና እኔ አይቼዋለሁ፣ ፕሮቴስታንት ቤትን አይቼዋለሁ። ጌታ ኢየሱስ ምስክሬ፣ ኦርቶዶክስ ቤት ስትገባ ያለው መንፈስ እና ፕሮቴስታንት ቸርች ስትገባ ያለው መንፈስ ምንም አይገናኝ። ምንም እኔ አይደለሁም ፕሮቴስታንት ኦርቶዶክስ ቤተክርስቲያን ገብተህ እና ራስ ተናገር። ኢትስ ቢዩቲፉል። ከክብር ለክብር ነው ጫማ የሚወልቀው። ለምን? ሙሴን ነው የቆምክበት ስፍራ የተቀደሰች ናትና ጫማን ከእግር አውልቅ ይላል። እና ቤተክርስቲያን የተቀደሰች ስፍራ አይደለችም። መንገድ ላይ ኮንዶም ረግጠ፣ ጭቃ ረግጠ፣ ቆሻሻ ረግጠ፣ ስንት ነገር ዲመን ረግጠ ይዘው ትመጣለህ የተቀደሰ ቦታ። ያቺን ጫማ ለማውለቅ እንኳን ፈቃደኛ አይደላችሁ።
ያቺን ትእዛዝ ተራዋን ትእዛዝ ሰው ቤት ስትገባ ተራ ሰው ቤት ስትገባ ጫማው ልቀ ትገባለህ። የክርስቶስ ቤት ስትገባ ተዳፍረ ነው የምትገባው። የኦርቶዶክስ ደሟ ምንድን ነው? መሰረቷ ምንድን ነው? ክርስቶስ ነው። ቤተ ክርስቲያኑ በክርስቶስ ደም የተመሰረተ ቤተ ክርስቲያን ውስጥ እየገባ ጫማ ሳታውልቅ ትጨፍርበታለህ። ጭራሽ ኢትዮጵያ ላይ ቅርስ ምንድን ነው? እስቲ ከጥንት ጀምሮ ነው ያለ ነው። ፔኔኮስታል አላችሁ። እሺ ልስማማ። በጃንደረባው ዘመን ነው ምናምን ብዬ እኔ የሐዋርያ ሥራ ምዕራፍ 8ን ማንበብ ጀመርኩኝ። ኦኬ ቅርሳችሁ የቱ ጋር ነው ያለው? እናንተ ያላችሁ ኦርጋን ነው። እናንተ ያላችሁ ድራም ነው። ምን አይነት ቅርስ ነው ኢትዮጵያ ላይ የነበራችሁ? ዩቴል የትኛው የት ቦታ? ትላንት ነው እንትና ሚሊኒየም አዳራሽ የሰረቁትን ጸናጽል ምናምን እዚህ ጋር እኔ ጋር ያለውን ይዘው ገብተው መጮ የጀመሩት። ከዛም በፊት አልፎ አልፎ መቋሚያ ምናምን ይዛሉ። የት ምን አይነት ቅርስ አለ? ቢያንስ ኦርቶዶክስ ሙሉውን አላት። ሙስሊሞች አላቸው ቅርስ ብለው ያስቀመጡት መስጊዶቻቸው ይናገራል። ቦሌ አራብሳ ላይ አይደል እንደ እናንተ ቸርች ያለው በአሁን ሰዓት መሸቂያ በጋርድ አይደል እንደ የምትሄዱት? ህዝቡን ስትዘርፉት አይደል? የትኛው ነው ቅርሳችሁ? የትኛው ነው ህይወት የነበራችሁ? ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። ስለዚህ ኦርቶዶክስ የኢትዮጵያ ምን ምሰሶ ሀገር ናት። በረከት ያላት ኦርቶዶክስ ናት። የእናንተ ዘመን ላይ እኔ አሁን ለምሳሌ ፔኔኮስታል ነው አይደል ሀገር የሚመራው። የምግብ በረከት አለ፣ የገንዘብ በረከት አለ፣ የኑሮ በረከት አለ፣ ሀገር ላይ ፍቅር አለ። ሀገር ላይ እኮ መንግስትን የሚቃወም አንድ ሰው መኖር አይችልም። አንድ ሰው መንተንፈስ አይችልም። እውነት ነው የምናገረው። እንኳን የኢትዮጵያን መንግስት ክርስቶስ አምላክን የተቃወሙት ነበር። ኢትዮጵያ ላይ ብልጽግናን ተናግራ ኢትዮጵያ መግባት አትችልም። ኢትዮጵያ ጨርሶ መኖር አትችልም። ብልጽግናን ተናግራ ኢትዮጵያ መግባት አትችልም። ስለዚህ የበረከቱ ብትል የለም፣ ቸርነቱ የለም፣ ፍቅር የለም። አንዱ ተነስቶ ዝም ብሎ ትግራይ መሄድ አይችልም። ዝም ብሎ አማራ ክልል መሄድ አይችልም። ዝም ብሎ ኦሮሚያ ክልል መሄድ አይችልም። አያችሁ፣ የዲያብሎስ መንፈስ ሲኖር ያጣልሃል፣ ያጋጭሃል፣ ያባልሃል። የዲያብሎስ መንፈስ ነው። እውነተኛ መንፈስ ቢኖር ኢትዮጵያውያን 6 ዓመት ሙሉ የአይን ቁራኛ ይተያዩ። ኢትዮጵያ ስጋ ናፍቆት የሚያቅ ኢትዮጵያዊ አልነበረም። የፈለገ ደሃ ቢሆን ስጋ ለመብላት ተቸግሮ አያውቅም። የዓመት በዓል ጊዜ የፈለገ ቢሆን አሁን 1 ኪሎ ስጋ መግዛት አይችልም። በሺዎች ነው 1 ኪሎ ስጋ። ይሄን ያህል በረከት ያሳጣ ማንነት ያለው የእናንተ ማንነት ነው። አታስተውሉም። ዲያብሎስ ነው የሚጫወትባችሁ። ዲያብሎስ የኢትዮጵያ ሕዝብ እስቲ ምሬቱን ወጥቶ ይናገር ቢባል ለአንድ ቀን ይፈቀድለት፣ ለአንድ ቀን መንግስት ይፍቀድለት። አየህ፣ ባዶ ነው የምትገቡት። ለአንድ ቀን ቢፈቀድለት የኢትዮጵያ ሕዝብ ምሬትን ተናገር ብሎ ብሎ ተናግሮ አበቃ። እኔ እንደነገርኳችሁ ምንም አይነት ደስ የሚል ኢትዮጵያ ላይ ምንም አይነት ሌቨሬጅ ተያይዤ ያልመጣሁም። ለዚህ ነው የሚያከብሩኝም ምንም የሚሉኝ። ሌላው ተይዞባቸው እነ ሲሳይ አጌና እነ ታማኝ በየነ ሌሎችንም ብታመጣ ተይዞባቸዋል። ስለዚህ መንቀሳቀስ አይችሉም። የተያዘባቸው ሌቨሬጅ ስላለ ቢተነፍሱ አውጥቶ ይዘረግፉታል። ለምን? ሲበላቀጡ፣ ሴት ጋር ሲሄዱ፣ ምን ሲሉ ያሉ ናቸው። ሲርመጠመጡ በየመጠጥ ቤቱ፣ በየጫት ቤቱ፣ በየምን ቤቱ ሲልከሰከሱ ያሉ ናቸው አሎፈም። ስለዚህ መንግስትን መናገር አይችሉም። እኔ እንደፈለግኩ መናገር እችላለሁ። ለምን? ምንም አይሞቀኝ አይበርደኝ። የዮኒ ማኛ ዶክመንታል አውጣው
ስለዚህ አሁንም የምነግራችሁ ምንድን ነው? አሁንም የምነግራችሁ ቆም ብላችሁ አስቡ። ቲክታክ ላይ መጥተ በተበጠረቀው ስጠብቃችሁ ነበር፣ እጄ ገብታችኋል። ስጠብቃችሁ ሀገሪቷን አሁንም መስተካከል ይችላል። እኔ ዶክተር አብይ ስማርት ነው ብዬ አምናለሁ። ይህ ስማርት ማስተካከል ይችላል ከፈለግ ዶክተር አብይ ጌታ ኢየሱስ ምስክሬ ማስተካከል ትችላለህ። ከባድ የኢትዮጵያ ሕዝብ መሬት ማለት ነው። መሬት በእውነት ነው የምልህ። ፍቅር ከሰጠው ዳን በፍቅር የምታሸንፈው ቢመጣ የኢትዮጵያ ሕዝብ ነው። ስለዚህ ማስተካከል ይቻላል። ኢትዮጵያን በማነጋገር ምን ለአንድ ሀገር ነው አይደል የሚሰራው? አገኝነት ሀገርን መውደድ ነው። በጥላቻ የሚመጣ እግዚአብሔር አምላክ ይሰራባል ስራው። ለጊዜው ልትጠቀም ትችላለህ። ማናችሁም ብትሆኑ ከእግዚአብሔር ፍርድ የሚያመልጥ የለም። ስለዚህ መንግስትም ብትሆን ቆም ብለህ አስበው። ይህን የሚራብ የአማራ ህዝብ፣ ይህን የሚራብ የትግራይ ህዝብ ነገ ዋጋ ትከፍላለህ። ምክንያቱም መጽሐፍ ቅዱስ ዮሐንስ ራእይ ላይ ሲናገር ምዕራፍ 6 ላይ የታረድነውን ደም እስከ መቼ ነው ማትበቀልልን እግዚአብሔር ሆይ ብለው ይጠይቃሉ። ነፍሳት ይጠይቃሉ። ነፍሳት ይጠይቃል። የታረደው ንጹሃን ነፍስ ስለሚጠይቅ የፍርድ ቀን ሩቅ አይሆንም። ስለዚህ ዶክተር አብይ ቆም ብለህ አስበው። የአማራ ህዝብ ኢትዮጵያን አልበደለም። የትግራይ ህዝብ እንደ ህዝብ የፖለቲካዎቹ በድለዋል። ህዝቡ ግን አልበደለም። እንደ ህዝብ አታስርባቸው። የአዲስ አበባን ህዝብ አታስርቡት። በእውነት እውነቴን ነው። ይሄ ጥቅም የለ። እናንተን ያልደገፈ መኖር የለበትም ብላችሁ አታስቡ። የሚወድ ሊኖር ይችላል፣ የሚጠላ ሊኖር ይችላል። እኔም ፔጅ ላይ አሁን ለምሳሌ የሚወደኛል፣ የሚጠላኛል። ሰው ኢዝ ሃው ኢት ኢዝ። ስለዚህ ፕሊስ ይህንን ነገር ብታስተካክሉ ጥሩ ነው እና ኦርቶዶክስን በየአርሲው ላይ ኦሮሚያ ክልል የምታርዱት እንደው ለጭንቅላታችሁ ራሱ ብትሆኑ። ውለታ ያለችው እኮ ኦርቶዶክስ አይደለች? ለኦሮሞ ልጆች ብዙ ውለታ አላት እኮ ኦርቶዶክስ። ብዙ እስላም ክርስቲያኑ ተከባብሮ ተዋዶ የኖረበት ሀገር ታቦት ሲወጣ እኮ ሙስሊሞች ይሄንን ጴንጤ ያደርገው ጴንጤ ብትገለው አድርገው። ታቦት ሲወጣ እኮ ሙስሊሞች ምግብ እና ዳቦ እና ውሃ ይዘው መንገድ ላይ የሚጠብቁ ናቸው። ዳቦ ይዘው የሚጠብቁ ናቸው። ሙስሊሞች ጾማቸው ጊዜ የኦርቶዶክስ ልጆች ይሄ ምንድን ነው የሚባለው የነሱ ምግብ ሳምቡሳቸውን፣ ፓስቲያቸውን የሆነ ነገር ይዘው እንዲያፈጥሩ የሚያደርጉ ናቸው። ክርስቶስ ሲናገር ምን ይላል? ቴምር ይዘው ታንኪዩ። ኦርቶዶክስ ከሙስሊም ጋር ሰርግ ሲኖር የሙስሊሙ ተሰርቶ የኦርቶዶክሱ ተሰርቶ ምግብ ራሱ በክብር አብረው ኢቭን በጋብቻ ደረጃ አብረው ኖረዋል። ይሄንን የመሰለ ፍቅር ያለውን ሀገር እነዚህ ተውሳክ መጣው በሚዘገንን ሁኔታ፣ ሁሉንም እያልኩ አይደለም፣ በሚዘገንን ሁኔታ በተለይ ኦርቶዶክስ ላይ ጥላቻቸውን ቀን በቀን ሲረጩ ይውላሉ። ቀን ሌት ተቀን ኦርቶዶክስን ለማዋረድ ሲሄዱ ታያለ። ተውሳክ ናቸው በእውነት ተባዮች ናቸው። እምነትህን ማምለክ ሌላ ጉዳይ። ኦርቶዶክስ ላይ እንዲህ ብለህ የምትውለው ግን በጣም ጨካኞች ናቸው። ሲበዛ ጨካኝ፣ ሆዳሞች፣ አረመኔዎች፣ በኢየሱስ ስም የምትዘርፉ ናቸው። መጽሐፍ ቅዱሳዊ ነው የሚናገረው። ለምሳሌ ኢየሱስን እናመልካለን ትላላችሁ። አብዛኛውን እዚህ ጋር የምናገረው አለ። ከዚህ በፊትም አንብቤዋለሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ ላንብላችሁ ምን እንደሚል ለነዚህ ተውሳኮች። ምክንያቱም ከ15ኛው ክፍለ ዘመን በፊት ምንም የለም። ምንም እንደዚህ አይነት እምነት ኖሮም አያውቅም። አምጣ በለው ማስረጃ አያውቅም። ስለዚህ ካለ አምጣ። የለም
ከ15ኛው ዘመን በፊት የነበረው ህዝብ በሙሉ አልቋል እያልከኝ። እስቲ ላንብብላችሁ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጀምሮ ብታነቡ ራሱ ነው የሚናገረው። ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። እንግዲህ ጌታ ሆይ ኢየሱስን የሚል ሞቷል። አሁን ይላል ድኛለሁ ጸድቄያለሁ ነው የሚለው። የጌታ ፈቃድን እንኳን አይጠይቅም። ጸድቄያለሁ ነው ቁልፉ እኔ ጋር ነው ያለው የመንግስተ ሰማያት ብሎ ደፋር ትውልድ ተወልደዋል። ደፋር ባለጌ ትውልድ ተወልደዋል። ጸድቄያለሁ። አሁን ለምሳሌ ገና ሃይስኩል እንደገባ ካሌጅ እንደገባ ተመርቄያለሁ ማለት ትችላለህ እንዴ? ዶማ ካሌጅ ገብተህ ተመዝግበህ ከተማርክ በኋላ ነው ውጤቱን የምታመጣው። ከዛ ታይቶ ያ አስተማሪ ያ ዳይሬክተር አርሞ መውደቅን ማለፍን የሚነግር እሱ ነው። አዘሴም ታም ጌታ ኢየሱስ ክርስቶስ በጽድቅ ስትመላለስ እሱ አይቶ ነው ፍርዱን የሚሰጥ። አንተ አይደለም ፍርዱን አውቀ የምትሄደው። ቀውሶች ስለሆኑ ግን አይረዱም። ስለዚህ እዚህ ጋር ቃል በቃል ይናገራል። ምን እያለ ነው የሚናገረው? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ኦኬ ሃው ለምን ጌታ ሆይ ብለዋል። ሌላ ልጨምርልህ ምን እንደሚል በዚያች ቀን ይላል ብዙዎች ጌታ ሆይ በስምህ በጌታ በኢየሱስ ስም ማለት ነው ትንቢት አልተናገረንምን? በስምስ አጋንንትን አላወጣንምን? በስምስ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። እንግዲህ በዚያ ጊዜ ከ14ኛው ክፍለ ዘመን በኋላ የመጡትን ማለት ነው። ፋክት ነው። ከ14ኛው ክፍለ ዘመን ከ15ኛው ክፍለ ዘመን በኋላ ተነጥለ መጣ ኢየሱስ ብቻ የምትል ወሮ በላ አለ። ምንም ሚል የሥላሴን ትምህርት አልከተልም ለሚሉ ምናልባት ጴንጤና ኦንሊ ጂሰስ ለምትከራከሩ ሰዎች ይሄ ጥቅስ ነው የምነግራችሁ። ይሄ ጥቅስ ምን ይላል መሰለ? የአባቴን ፈቃድ ይላል። እግዚአብሔርን ነው የሚለው። ኦንሊ ጂሰስ የምትባሉት እዚህ ጋር ከመጣችሁ ኦንሊ ጂሰስ ይሄን ስራችሁን ያፈርሰዋል። አየህ፣ የአባቱን ፈቃድ ካላደረግ ኢየሱስን ብቻ ነው የምከተለው ካል ገደል ገባ፣ ባናት ተተከልክ። ትምህርቱን እንኳን አታውቁትም። ኦንሊ ጂሰስ በአንድ ጥቅስ ነው አፈር የሚገባው። ሌላ ጋር እንኳን መሄድ አያስፈልግም። የአባቴን ፈቃድ እንጂ ይለ ኦንሊ ጂሰስ ማለት ክርስቶስ ብቻ ነው የሚሉት። ክርስቶስ ብቻ ካሉት ስሙን ቢጠሩት ገስዋል መልስ የለው። ስለዚህ አባቴን ፈቃድ የሚያደርግ እንጂ ኢየሱስ የሚለኝን አልመሰክርባቸዋለሁ ከኔ አይደለም ይላል። አንድ ጥቅስ አፈር ቀድሜ ኦንሊ ጂሰስን ይከታል። ሌላ እንኳን መጨመር አያስፈልግም። ስለዚህ ቆም ብሎ ማሰብ መልካም ነው። ማስተዋል መልካም ነው። እንደፈለጋችሁ ብላችሁ ኦንሊ ጂሰሶች ሲመጡ ምናልባት ጴኔኮስታሎች ስትከራከሩ ልንገራችሁ፣ ማቴዎስ 7ን አምጡት። የእግዚአብሔርን ፍቃድ የሚያደርግ የአባቴ ፍቃድ፣ አባቱ ማን ነው? እግዚአብሔር። የእግዚአብሔርን ፍቃድ ካላደረግ ኢየሱስ ብትል ገደል ግባ ነው የሚል። ይኸው እዚህ ጋር ተናገረ። ስለዚህ በአንድ ጥቅስ ገደል ገባ የኦንሊ ጂሰስ ስራ ማለት ነው። ሰው አሁንም የምናገረው ምንድን ነው? ብቃት ይፈልጋል፣ ማንበብ ይፈልጋል። እኔ ማንበብ በጣም ኢንጆይ የማደርገው ነገር ነው። ከልጅነቴ ማንበብ ወዳለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። ለሆነ ነገር አስቀምጦኛል። ያሳወቀኝ ነገር ለዝም ብሎ ነገር አይደለም። ሰውም እኔ ስናገር በቁም ነገር ወስዶ ጓገጭ የሚለው they know what I'm talking about። ለምን የሌሎቹ ጓገጭ አይሉም ሲናገሩ? why me? ዮኒ ማኛ ሲናገር ሀገር ከሀገር የሚናጋው እግዚአብሔር ምክንያት ስላለው የምናገረው ንግግር በሙሉ አህዛብን ያስነሳል። አሁን ለምሳሌ ከፕሮቴስታንቶች ወንጌል ጨዋ ጽድቅ ሲጫወቱ የነበሩ በሙሉ ወደ ስድብ ተቀይረዋል። አያችሁ አይደል? ወንጌል ያድናል፣ እኛ ፍቅር ብቻ ነው፣ ከፍቅር ውጭ አናቅም ሲል ቆይቶ አስረግማለሁ ማለት ጀመረ። አስረግማለሁ ማለት ጀመረ። በህልሜ አይቻለሁ ስትሞት ማለት ጀመረ።
ጠላታችሁን ውደዱ የሚለው ወንጌል አፈርድሜ ገባ። ሐሰተኞች ናቸው። አየህ ዋቴ ኢየሱስን ተቀበል ይልልሃል። ከዛ በኋላ በደንብ አድርገህ እንደኔ አይነቱ መንገድ ላይማ ኢትዮጵያ እንደው መንግስት ቢፈቅድልኝ መንገድ ላይ ያሉትን ማሰቃየት ነበር ስራዬ። አጠገቡ ቆሜ ሰላም ነው ከየትኛው ነው ብራዘር ከየት ነው ከመካነ ኢየሱስ ነው ኦኬ ምንድን ነው የሚለው አይጥ ነው ማስመስልህ። ከዛ ባይብልን ይዘህ ወደ ቤት ትገባል። አሁን ኢትዮጵያ ላላችሁ አዲስ አበባ ላላችሁ ለሚያደነቁሯችሁ ከየትኛው ነው በለው መንገድ ላይ እንደ ቁራ ሲጮ የሚውለው እቤቱ ይገባል። ሲልሉ ቆይ ጨዋቱን እናውቀውና አንድ ለአንድ እናውራ። ከየት ነህ ጀለስ አባዬ? ከየት ነህ? የትኛው ዲኖሚኔሽን ነህ? ሉተራውያን ነህ? ቃለ ኢየሱስ ነህ? ምንድን ነው ቃለ ሕይወት ነህ? መሰረተ ክርስቶስ ነህ? ሙሉ ወንጌል ነህ? የት ነህ ስትለው እኔ እንደሱ ነገር አላውቅም ጥሎ ሄደ። ጥሎ እንዲሮጥ ማድረግ ትችላለህ። በየሰፈሩ የሚያደነቁር ታሮጠዋል። ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። አይ ጴንጤ ብራዘርስ ደስ ነው የምትሉኝ እኮ በጣም ነው የምወዳችሁ በዚህ ጉዳይ ላይ